White House today as the bidding war for Warner Brothers Discovery. ቀዳሜኛ እንዳማረበት በፊት ፕሮግራማችን አንድ ቻሌንጅ ሽርሽራችን አሁን ጀምሯል። ሰላም ሰላም እንዴት ናችሁ? ያው ሳምንቱ ደርሶ ተገናኘን። ቻናል 1 ቀዳሜኛ የመዝናኛ ፕሮግራማችን በይፋ ተጀመረ። አዎ ክረምቱ በደንብ እየገባ ነው አይደል? አሁን መሀል ክረምት ላይ ነው የምንገኘው። ክረምትን ካነሳን ደግሞ ክረምት ላይ ብዙ ጊዜ አሁን ትምህርት የሚዘጋበት ወቅት ስለሆነ ድሮ ልጅ እያላችሁ ክረምት ላይ ምንድን ነበር የምታረጉት? ክፍለ ሀገር ዘመድ ጥየቃ ትሄዱ ነበር? ተማሩ ነበር? እኔ ብዙ አላስታውሰውም። ቴኳንዶ አልተማርክም? እሺ ክረምት ጊዜ አልተማርኩም። ታው እንጂ እሺ ሰፈር አካባቢ ነበር የምቀጥለው። ወንዶች ሰፈር አካባቢ ጭቃ በጭቃ ሆነው የሚታዩበት የሆነ ጭቃ የሆነ ኳስ ታቅፈው የሚዞሩበት ለምግብ ወደ ቤት የማይገቡበት አይደል? እንደውም እሱ ይቀርናልኝ ሰንዶ ምናምን ኳስ ምናምን ተጫውቱ ነበር። ውጪ መጫወቱ ምናምን ይቀርበን ነበር። በጣም ውሃ በውሃ ሆነን ጭቃ በጭቃ ሆነን ለፍለጋ አስቸግረን የሆነ ሰፈር አቋርጠን እንሄዳለንና የዛ ሰፈር ሰዎች ደግሞ ወደ ወላጆቻችሁ ብለው ይልኩናል። ስንመጣ ሰው አንመስል። ልጅ ከበዛ ደግሞ የቤተሰቦቻችን ስለማያውቁን ውሃ ውስጥ እየነከሩ ይሄ ከሌል ነው ያዝ ጭቃው ከጭቃ ውጪ ለምን ጭቃ ስለሚሞላ ስለማይታይ የሚገርም እኮ ነው። የነፃነት ክረምት ሲደርስ ጓጉተን ነው አይደል? አያቶቻችን ጋር ክፍለ ሀገር ያሉ ልጆች ደግሞ ወደ አዲስ አበባ በደንብ በቃ ዘመድ የሚጠያየቁበት ብዙ የጓደኝነት የቤተሰብ ጊዜ የሚያልፍበት ታይም ነው ክረምት። ሙከራም ታድርጊያለሽ። እኛ ቤት ያልተሞከረ ነገር አያቶቻችን የሚፈቅዱልን ነገር አለ። ለምሳሌ በጣም ደቅ ያደርጋሉ፣ ያቀብጣሉ። ስለዚህ አያቶች ጋር መሄድ አስቀድመው ደግሞ ጥሪ ያደርጋሉ። ክረምቱ ይዘጋ መቼ ነው ትምህርት የምትመጡት ይባላል። በዚህኛው ክረምት እኔ ቤት ነው ይሄንን ሙያ የሚችለው ይባላልና ሞክረናል። ደስ የሚል ጊዜ ያሳልፈናል። ብዙዎቻችን ከአያቶቻችን ጋር እንደዚህ አይነት ጊዜ ያሳልፈናል ክረምት ላይ አይደል? አሁንም ደግሞ ቤተሰቦቻችን ክረምቱን ከአያቶቻቸው ጋር ቤታቸውም የተለያዩ አክቲቪቲዎችን እያደረጉ እየተማሩ ቴኳንዶ ክረምትን በደንብ እያሳለፉ ነው። ይሄ ስነ ጥበብ፣ ስዕል፣ ከዛ ደግሞ ቴኳንዶ እንደተባለው አይነት በአይነት ነው። እንደየፍላጎት የሆነ ቦታ ራስን ታገኘዋለህ። አሁን ልጆች እንደዛ ነው። ጭቃ ብዙ የሚነካቸው አልመሰለኝም። አይ እኔም ታስቤያለሁ። የለም ግን በክፍያ ጭቃ እንዲነካሽ ማድረጊያ ቢዝነሶችን ደግሞ አይቻለሁ። እንትን የሚባል ነገር አለ አይደል? አንድ ኢቨንት ነበር ጭቃና አዎ የሆነ ፖተሪ ምናምን ነገር የሚሰሩበት ቦታ አለ። በነፃነት እኮ እንደ ካምፕ ሆኖ ተፈጥሯዊ ነገራችንንም ይሄ ከተፈጥሮ ጋር መገናኘትንም እንድንፈቅድ ብዙ አሁን ኑሯችን አይታችሁት ከሆነ ልጆቻችን አፈር እንዲነካቸው አንፈልግም፣ ጭቃ ጋር ግንኙነት እንዲኖራቸው አንፈልግም። ይሁን እንኳን ብንል ያናኗር ዘያችን እየተቀየረ ነው። ቤት ውስጥ ቆልፈን እናስቀምጣቸዋለን። ንጹህ ሆነው እንዲታዩ እንፈልጋለን። ልጆቻችን አሁን ውሾቻችን ራሱ ጭቃ እንዲነካቸው አንፈልግም። ሶፋ ላይ እኮ ነው የሶፋ ሆኗል። ደስ ይላል። ስለዚህ እሱ ኑና እንዲናድርግ ተብሎ ጥሪ ተደርጎ በአግባቡ ምን አይነት ነገር መሞከር አለባቸው ያሳልፉት የሚለው ይሄን ደግሞ የሚፈልግ ወላጅ አሳዳጊ አለ። ያንን ቢዝነስ ያደረጉ ሰዎችም አሉ። አሁን ብዙ ህፃናት ራሱ የሚያዘወትሩባቸው በጣም ብዙ አይነት ስኪሎች የሚማሩባቸው ቦታዎች አሉ። እናንተስ ቅዳሜኛን ስታዩ ክረምታችሁን ስታሳልፉ ምን አይነት አክቲቪቲ ላይ ናችሁ? ልጆችም ከሆናችሁ ትምህርት ተዘጋ፣ እንዴት ነው ክረምት ትሪት እያደረጋችሁ ያላችሁ? እረፍት ስለሆነ ልክ ነህ። እንኳን በጣም ነበር ይባላል። የትናንሽ ልጆች ምርቃም ቢዚ ያድርገው። በጣም እያየን ነው በደንብ። የትልልቆቹም ስቲል እየቀጠለ ነው። የህፃናት ደግሞ ሰኔ 30 አካባቢ አይደል ያለ ነው። በደንብ ምርቃቶች አሉ። አሁን ለምርቃቱ ለረፍቱ እንኳን ደስ አላችሁ ነው በአጠቃላይ። ይሄ ወቅት ሲመጣ ምን ያስታውሳችኋል? ምን ትዝ ይላችኋል የሚለውን እንደው ፈተሽ እንድታደርጉትና ዘና የመባያ አንድ ነገር እኮ ነው። ስናስታውስ በፊቱን ነገር እንዲህ ሆኜ ነበር ያደግኩት፣ እንዲህ ነበር ያሳለፍኩት የሚል
ትዝ ይለናል። እሱ ትዝታ ደግሞ ያዝናናል። በጣም በጣም አሁን በደንብ እንግዲህ መሀል ክረምት ላይ ነው ያለነው። ስለዚህ ቅዳሜኛም ክረምትን በደንብ ሞቅ ደመቅ የሚያደርግ እንዳይበርዳችሁ አይደለ በደንብ የቤተሰባዊነት ፍቅር የምታገኙበት ፕሮግራሞችን አሰናድተን ይዘንላችሁ መተናል እንደተለመደው። ስለዚህ ከቅዳሜኛ ጋር አብራችሁ ቆዩ። ክረምቱም ቅዳሜኛም ሞቅ እያለ ይቀጥላል። እኛ በክረምት አንድ ላይ አብራችሁ ቆዩ። ስለ ክረምቱ ትዝታችን ብዙ እያወራን ነበረ። ብዙ ትዝታ በየቤታችሁ እንደሚኖርም እናምናለን። መቼም ከትዝታ ውጪ ኑሮ አይገፋም። ይሄን እስቲ የምትመለከቱትን ፎቶግራፍ ስታዩ አንዳንዶች በቪዲዮ ማስደግፈው ሶሻል ሚዲያ ላይ ሲያወሩ ታይቻለሁ። ይሄ ሁሉ ሰልፍ የትራንስፖርት ነው፣ የዳቦ ግዢ ሰልፍ ነው። ይሄ ምንድነው? ከተማችን ውስጥ የምናውቀው ሰልፍ 2 ሰልፍ ነበር። ትራንስፖርት ወይ ዳቦ ነው ወይ ታክሲ ነው። የዳቦ አሁን ከቅርብ ጊዜ በኋላ እኮ ነው አይደል? ድሮ የታክሲ ነበረ። አሁን ሰው አንባቢ አይደለም በሚባልበት ሰዓት በሚተችበት ሰዓት ይሄን ሁሉ ሰልፍ ማየት በጣም አስገራሚ ነው። 3 ጊዜ እኮ የተጣጠፈ ሰልፍ ነው። የሚገዛ ማህበረሰብ እንዲበስቶ ተባስቶ ከተማችን ውስጥ እንግዲህ ሜክሲኮ አካባቢ ነው ጃፋር መጽሐፍ መደብር ብዙ መጽሐፍቶችን በመሸጥ በማከፋፈል የምናውቀው ነው። ብዙ ሰዎች በዚህ የክረምቱ መግቢያ ወቅት ተሰልፈው ነበር። በእርግጥ ጥሪ ተደርጎ ነበር ዲስካውንት አድርጋለሁ የሚልና እንኳን ዲስካውንት በነፃ አንኩ ሲባል ሰዎች የሉም ነበር። ያለፈው ጊዜ ላይ ብዙ የምናስታውሳቸው ነገሮች አሉ። አሁን ግን አንባቢያን እያፈራን ነው። ኢቭን ድሮ ምን ይባላል መጽሐፍ ውስጥ ምንም ነገር አስቀምጥ አይጠፋም ይባል የለ ማንም ስለ እና በጣም ነው የገረመኝ። ፓራዶክስ ነው የሆነብኝ። ዋው! ስለዚህ ለዛውም እኮ አሁን መጽሐፍት ተወደዱ በምንልበት ጊዜ የለንም ቢዚ በምንልበት የዘመነ ዲጂታልም ጊዜ ነው። ምን ችግር አለው ስልኬ ላይ ያነባለሁ በምንልበት ጊዜ ነው። ሃርድ ኮፒ እስከዚህም ነን የሚል ትውልድ የተፈጠረበት ነው። ዝም ብለን ነው የምንተቸው ማለት ነው። በጣም ስራ እየተሰራ ነው ማለት ነው። ኢቭን አሁን ዩኒቨርሲቲ አካባቢዎች ካያችሁ there is this event አንድ ኢቨንት ያዘጋጃሉ። አቡካ ዊክ አይነት ኢቨንት አንድ መጽሐፍ ያነቡና በሳምንቱ ተገናኝተው ስለዛ መጽሐፍ ይወያያሉ እና ዩኒቨርሲቲ አካባቢዎች ላይም አለ እንደዛ አይነት ካልቸር። ግን ብዙ ጊዜ ወጣቶች አሁን የመጣው ጀነሬሽን በደንብ ማንበብ ላይ እንደ አዲስ እየሰራ ይመስለኛል አይደል? አሁን ፐርሰናሊ አሁን የነገር ሳስበው ይሄኛው ትውልድ መጽሐፍ ከማንበብ ይልቅ ሶሻል ሚዲያ ላይ ልክ ነው ነገር እንደ መጽሐፉን እንኳን ቢያነበው በስልኩ የሚያነቡ ይመስለኝ ነበርና እንደዚህ መጽሐፍ ለመግዛት ሰልፍ በኖሩ እኔ በጣም አስገርሞኝ። በጣም አንድ ሰው ምን አለኝ እንግሊዝ ረጅም ዓመት የኖረ ነው ከ20 በላይ የኖረ ሰውና ስለ መጽሐፍ ማንበብ ውይይት አይደረግም ራሱ አይደረግም። ሰው ስለመብላት ያወራል በቃ ትበላለሰ የሰው ባህሪ ነውና የሰው ባህሪ አንዱ መገለጫ ነው ማንበብ። የት እንግሊዝ ውስጥ መቼ ያመጡት ከድሮ ጀምሮ የተገነባ ባህል ነውና የሆነ ቦታ ላይ ተገናኝተው ቁጭ ቢሉ መዝናኛ ቦታ ብትል ትራንስፖርት ላይ ብትል የፈለክበት ቦታ ህፃኑ ትልቁም ትንሹም ማንበብ ጀምሯል። በቃ ገልጠው ነው ፎከስ አድርገው ነው የሚኖሩት የሚል ነው። እንዴት ለውጧቸዋል ያው በኑሮ እያየን መኪና ውስጥ ከኋላ ኪስ አሁን ራይድ ውስጥ ምናምን ስትሄዱ አንዳንድ ሰዎች አሉ ኪስ ውስጥ መኪና መጽሐፎች ያስቀምጣሉ እና እየተጓዝክ ድንገት ማንበብ ብትፈልግ ብድግ አድርገህ ማንበብ እንድትችል ማለት ነውና አይ ገስ ሲስተሙም አሁን በደንብ ኢንካሬጅ እያደረገ ነው አይደል? አዎ በጣም እያሳደገው ይመስላል። ለማንኛውም ደስ ብሎናል። በቅዳሜኛ ይሄን ነገርማ አይቶ እንዳላየ አንሆንበትም። በደንብ እናጨበጭብለታል። ይጨበጨባል። እኔ ደግሞ ወደ ጃፓን ነው የምወስዳችሁ። ከቲጂ አለባበስ ተነስቼ ነው ሩቅ ምስራቅ ነው የሄድኩት። ከቲጂ አለባበስ ተነስቼ ጃፓን ውስጥ አንድ በጣም መነጋገሪያ የሆነ ነገር ተፈጥሯል። ላሳያችሁና በደንብ መወያየት አለብን እዚህ ጉዳይ ላይ። እኔን ትመስላለች እንዴ? እንጂማ በየዓመቱ ትውልድ አይን ያላት ጃፓኒዝ። አዎ አይገርም። ለመጀመሪያ ጊዜ ነው ያየሁት። She announced she'll take 4 months of leave while the deputy mayor fills in. እናት ስታሳዝን ጫናውን መገመት እንችላለን። በጣም ትልቅ ኃላፊነት ነው። የአንድ ከተማ ከንቲባ ናት እና ከንቲባዋ እርጉዝ ሆነች፣ አረገዘች። የወሊድ ፍቃድ ተመስገን እኮ ታዲያ እና የወሊድ ፍቃድ ልትወስድ ነው። የወሊድ ፍቃድ ስትወስድ 3-4 ወር ነው የሚሆነው። ስለዚህ ለነዛ ጊዜያት ከተማዋ
ከንቲባ አይኖራትም ማለት ነው። ሶ አንድ እሱ ነው። ሁለተኛ ደግሞ ጃፓናውያን አሁን የህዝብ ቁጥር በጣም አናሳ ስለሆነ ያላቸው መውለድን የሚያበረታቱ ኮሚኒቲዎች ናቸው። ሶ ብዙ ነገሮችም ይደረጋሉ ለሚወልዱ ሰዎች ኢንካሬጅመንት ይሰጣቸዋል እና እሱም ህግ አለ። ሶ ሁለት እርስ በርሳቸው የሚጋጩ ነገሮች ሆኑ። አሁን ለምን የወሊድ ፍቃድ ትወስዳለች ለምን ታረግዛለች እንዳይሉ በጣም ልጅ የሚፈለግበት ሀገር ነው። ከዛ ደግሞ የወሊድ ፍቃድ ደግሞ ወስዳ ብትወጣ ከተማዋ ለ4-3 ወራት ከንቲባ ላይ ኖራት ነው። እናንተ አሁን ምንድን ነው የምትሉት? እዚህ አክቲንግም ቢሆን ይፈልጋ እሷን የሚተካ የትኛውም ስራ ላይ እኮ ምትክ እኮ አለ። አበረታተሽም ከሆነሽም አይቻልም። ጃፓን አርግዛኔን እንኳን ኢትዮጵያዊቷን ደስ አለኝ እኮ የምስራች አይደል? አዎ ለምሳሌ ለረጅም ዘመን እኔ እንኳን በማያቸው ዜናዎች ውስጥ ፓርላማ ውስጥ ሁልጊዜ የሀገሪቱ ጠቅላይ ሚኒስትር የሆኑ ሰዎች መጥተው ንግግራቸው ዋካችሁ ውለዱ። ጃፓን ሀያል ሆነ አሁን ትልቆቹ ሀገራት ተርታ ውስጥ ነው አይደል? ልክ ነው። እንደዛ የሚቀጥለው ትውልድ ስናስቀጥል ነው። ለምንድነው ማትወልዱት ተብሎ አስታውሳለሁ። የዛሬ 5-6 ዓመት ሰላማዊ ሰልፍ ወጥተውበታል። አታስጨንቁ እና ስትወያዩ በህዝብ ተወካዮች ምክር ቤት ጉዳይ ውስጥ ጫና አትፍጠሩብን። ሌላ ጉዳይ ቾይዝ አለን እያሉ ነበር። አዎ ምክንያቱም በትምህርት ረጅም ዓመት ይኖራሉ፣ ኢኮኖሚው ከበደን ይላሉ። ከዛ ደግሞ ያለ ልጅም መኖር ይቻላል። አስተሳሰብ ውስጥ ናቸው። ሞደርናይዜሽን እኮ በጣም እየሰፋ ሲመጣ አንደኛው ምልክት ምንድነው? በቃ ሰዎች ልክም ሊሆን ይችላል እኮ ግን ሰዎች ይሄ ልጅ ትዳር የሚባለው ነገር አስገዳጅ ነገር አይደለም። ኢትስ አን ኦፕሽን ሰዎች መርጠው የሚያደርጉት ነገር ነው ብለው ነው የሚያስቡት። አንድ ሀገር ግን እንደ ሀገር እንድትቀጥል ትውልድ ይፈልጋል እና አሁን እቺ ሜየር እቺ ከንቲባ ምንድነው የምናደርጋት? ቲጂ ባለችው ሀሳብ ነው የምስማማው። የሚተካት ለተወሰነ ጊዜ አዎ ትሪፕሌት እንደውም አይደለ ቢሆን ጥሩ ነው። በሷ የስራ ፍቅር ዋው አይደለ እያየን ነው ፓርላማ ውስጥ ህጻናት ይዘው ሲወርደስ እንደዚህ ብላ ፓርላማ ውስጥ የምትገባ ምን ይመስለኛል። አዎ ግን ያው አንደርስታንድ ያደርጋሉ ብዬ አስባለሁ። ተተኪም ይኖራታል 4-3 ወር። ግን ይሄ ሀሳብ የሚጋጭ ስለነበር በጣም መነጋገሪያ ነበር ጃፓን ውስጥ። ከሩቅ ምስራቅ ደግሞ ወደ ለንደን እንሂድ። እሺ እሺ ደግሞ እስቲ ወደ ለንደን ልውሰዳችሁና አስገራሚ ነገር ልንገራችሁ። ግን ከመንገድ በፊት እዩት እስቲ ቪዲዮ። እሺ ሚኪና ድመት ሚኪና ውሾች ድመትማ አውቃታለሁ። ፌመስ ናት አይደል? እኔ በጣም ተምሯል። አዎ በጣም ግሬስ አላት። ኢትዮጵያ ውስጥ ያሉት ድመቶችን መስላለች አይደል? እንግዲህ እቺ ድመት 15 ዓመት ሆኗታል እዚህ ቤተ መንግስት ውስጥ እና አክቹሊ ለንደን ከመሯት ወይ ደግሞ እንግሊዝን ከመሯት ሰዎች በላይ እዚህ ቦታ ላይ ቁጭ ያለች ድመት ለረጅም ዓመት ዘካት ትባላለች። ቤተ መንግስት ዋው ቤተ መንግስት ምንድነው እንደውም ስቴብል የሚሆን ነገር 4 እግር አለው ብለው እንደውም ሰየሟት። በሷ ይመጣሉ ይሄዳሉ፣ ፕሬዝዳንቶች ይሄዳሉ። እሷ ግን ለ15 ቋሚናት እዛ ለ15 ዓመት አንዳንድ ነገር አይገርምም። እንግሊዝ እየታዘበች ሊሆን ይችላል እኮ በነገራችን ላይ የመንግስቶችን መቀያየር እያየች እየታዘበች። እንግሊዝ ደግሞ በጣም የተሰቸች ነበር። አሁን በቅርብ ዓለም አቀፍ መገናኛ ብዙሃን ላይ መሪዎቿ ሊሰነብቱላት አልቻሉም። ይሄዳሉ ይመጣሉ እስካሁን ራሱ እና ከ2011 ጀምሮ እንግዲህ አስበው በአውሮፓውያን አቆጣጠር እስካሁን ድረስ 6 ጠቅላይ ሚኒስትሮች በ15 ዓመት በዚህ አካሄዳቸው ከቀጠሉ እንግሊዞች ገና ብዙ ትሰነብታለች እቺ ድመት። 6 ጠቅላይ ሚኒስትሮችን ያፈራረቀችው እቺ ድመት እሷ ነች መሰለኝ ሴሌክት የምታደርገው ተመቻች ታዛቢ ነው። እና እነዚህ ጠቅላይ ሚኒስትሮችም የሚወጡበት መንገድ ትንሽ መነጋገሪያም ነበረ በጣም በሲሊ ምክንያቶች። አፍሪካ ውስጥ ቢሆን አንድ መሪ ነው የምታውቀው። አይገርምም? ይሄን ሁሉ ዓመት ከስድስቱም ፕሬዝዳንቶች ጋር ያን ያህል አታችመንት የላትም ማለት ነው። ምክንያቱም አብራቸው ተከትላቸው ሉጣ ለማለቷ በጣም ኒውትራል ድመት ናት። ከቤተ መንግስቱ ልቀጥል ምናምን የምትወጣው ጆርናል አለ ፎቶግራፈር። እሺ እሱ ይመጣል ለትሪት የድመት ምግብ ይሰጣታል። ጠብቆ ፎቶ ያነሳል። በስማ ባለውለታዋ ነው። ይሄው እንድትታወቅ እኮ ምክንያቱ ነው። የእንግሊዝ ፖለቲካ ለመተቸትና ጠቅላይ ሚኒስትሮቹ እየበረከቱ አይደለም ምንድነው ምክንያታቸው የሚለውን ለማብጠልጠል ከድመቷ ጋር ነገሩን ለማገናኘት ሞከሩ። በጣም ቢዚ ሆኗል የእንግሊዝ ነገር ዓለም አቀፍ ሚዲያዎች ላይ። ድመቷ ስቴብል ናት ከእንግሊዝ ጠቅላይ ሚኒስትሮች። የሚገርም ነው። እሱን ለመናገር እኮ ነው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158 1
ከእንግሊዝ ደግሞ ወደ አሜሪካ እየዞርን ነው። ዓለምን እንወቅ ያለ ቪዛ ያለ ፕሌን ቲኬት ዓለምን እያወቅን ነው። ለነገሩ ብዙ አስገራሚ ነገሮች አሜሪካ ሳይረግጡ ስለ ትራምፕ ልነግርህ ደግሞ አታልፍ በቃ አውልፍ ነገር የሉም ዛሬ የሉም። የ8 ዓመት ልጅ ልደቱ ሊከበርለት አንድ ቦታ ሄደ። እሺ አሪዞና ግዛት ውስጥ ነው እንደምትመለከቱት። እናትና አባቱ ጋር ነው ሊያከብር ሄደው። ዲዝኒላንድ ዓለማችን ውስጥ እንግዲህ ብዙ ሰዎች ሊጎበኙት የሚፈልጉት ቦታ አይደለም? ልክ ነው። ይሄ አድቬንቸር የሚፈልጉ ሰዎች ህፃናት በታሪክ ነገር ውስጥ ደግሞ አይምሯቸው ውስጥ ያለውን ነገር ማየት የሚፈልጉ ልጆች የሚጎበኙት ቦታ ነው። ዛሬ 70 ዓመት የተመሰረተ ነውና ብዙ ህፃናት ብቻ ሳይሆኑ አዋቂዎችም ዲዝኒላንድ ኮይደን በጣም የሚያምር ቦታ ስለሆነ ዲያሪክ ላይ ከምታሰፍራቸው ነገሮች ውስጥ አንዱ ነው። ልክ ነው። እና ጓግቶ 8ኛ ዓመቱን ለማክበር እዛ ሄደ። ልክ ሲሄድ 1 ቢሊዮንኛ እሺ ጎብኚ የሚለው ይፋ ተደረገ። ትኬቱ ሲቆርጥ በሱ ስም 1 ቢሊዮንኛ በታሪክ ውስጥ ላለፉት 70 ዓመታት መተው ከጎበኙ ሰዎች ጋር ተደምሮ 1 ቢሊዮንኛ ጎብኚ ሆነ። ይሄ የቪአይፒ ጎብኚ ማዕረግን አሰጠው። ከዚህ በኋላ ዲዝኒላንድ ውስጥ ሄዶ መጎብኘት ይችላል፣ ጥሩ ጊዜ ማሳለፍ ይችላል ከቤተሰቦቹ ጋር የሚል ጥሩ ጥቅም ይዞለት መጣ። ዓለም ላይ 8ኛ ዓመቱ በደንብ ተከበረ ኢንተርናሽናል። በዛይ ደግሞ በ7 ዓመት ውስጥ 1 ቢሊዮን 7 ዓመት ውስጥ መጎብኘቱ አስበው ከተለያየ ዓለም ቁጥር ነው ሄዶ የሚጎበኝ። ግን ልጁ በጣም እድለኛ በጣም አንዳንድ ልክ እንደዚህ በእድል ምንም ሳናማክር ምንም ሳንዘጋጅ ሄደን በመቁረጣችን ብቻ ምን እንደሚያጋጥም አይታወቅም። ስንተኛ ተራ ላይ ነኝ ያለሁት እስከዛሬ በታሪክ ያ ተቋም ከተመሰረተ እንበልና 5 ኪሎ ሙዚየም፣ የአንበሳ ግቢ የልጅነት ትዝታችን አንስቲ እናንሳ። አንበሳ ግቢ አልነበረም ራሱ ታሪክ ትኬት ትዝ ይለኛል። የሚጻፍ ነገር ምንድን ነው የሚጻፈው? ዝም ብሎ ወረቀት ላይ የከፈልሽባት ወላጆችሽ የሚቀበሉት ከፍለሽ 5 ብር ነው። በጣም ከደጋገምሽ አንበሳው ነው የሚያውቅሽ። ሰላም ይላል እንዴ! እንደውም አሁን ተሻለ እኮ። አሁን እንደውም ብዙ ህፃናት የሚጫወቱባቸው ቦታዎች አሉ። ድሮ በጣም ሊሚትድ ነበር። አንበሳ ግቢ ቦራ አይደል? እንደዚህ ሊሚትድ አለ እንዴ? ትችላለህ። አንበሳ ይፈልጋል። አንበሳ ግዝ ከረሳይ ለማስታወስ ጥሩ መዝናኛ ናቸው። ብቻ 100ኛ ስትሆኝ 50ኛ 1000ኛ 1 ሚሊዮንኛ ደስ የሚል እኮ ነገር አለ። በጣም ሴሌብሬት መደረግ ቢችል በጣም ቆንጆ ነገር ነው። አስቡበት እንግዲህ አስጎብኚ ተቋማት ከዲዝኒ ላይ ትምህርት ብትወስዱ ይገባል። እኔ የምላችሁ አሁን ዓለም ላይ ብዙ አይነት ኮንተንት ክሬተሮች አሉ፣ የካፕል ኮንተንት ይሰራሉ አይደል? እኔ ግን እስከዛሬ ካየሁት የካፕል ቪዲዮ በጣም በቃ እኔ እንጃ በጣም የወደድኩት ትልቅ ይሄ እንዴት ነው ትልቅ ቫልዩ ነው ብዬ ካሰብኳቸው ቪዲዮዎች ውስጥ በጣም የወደድኩትን ላሳያችሁ። መነጋገሪያ ሆኗል፣ አይታችሁት ሊሆን ይችላል። Look at them. በጣም እንዴት አድርገው እንዴት አስበውት ወይኔ እንዴት አሳኩት ነው የኔ ጥያቄ። ግልጽም ያልሆነልኝ ይሄ ነው። ደግሞ አይገስ ከዚህ በፊት ኤክስፒሪየንስ ነበራቸው መሰለኝ ክላይንት ቢያደርጋሉ ትልልቅ ቢልዲንጎች ግን ለፕሮፖዛሉ ወይም ቀለበት ላይ ያስርላት ሲል ይሄኛውን ቢልዲንግ እንዴት እንደመረጠ ኢምፓየር ስቴት ቢልዲንግ ይባላል እና ኦልሞስት 381 ሜትር ርቀት ነው ያለው እስከ አንቴናው ድረስ ማለት ነው። በጣም ከፍተኛ ትልቅ ርቀት ያለው ህንፃ ነውና እዛ ላይ ነው ፕሮፖዝ ያደረጋት ቀለበት ያደረገላት። ዋው! እና ፍላግ ይዘው ነበር የሄዱት። ምንድነው ፍላጉ የሚለው when the power of love beats the love of power the world knows peace። በጣም ይገርማል። ለብዙ ነገር ተጠቀመበት እኮ አለ ሰው አሁን ለፕሮሞሽን እየተጠቀመበት ነው። አዎ ግን በጣም ይገርመኝ። እኔ እንጃ እኔ ወዲያው ሰምቻለሁ መታሰራቸውን እንደሚፈቱም ተስፋ አላረኩም ነበር። ግን እኔ ሳየው እንደ ጄሪ የሴኩሪቲ ጉዳይ ስለሆነ yes ዝም ብለሽ አስቢው እንግዲህ ወደ ላይ ከነጎዲያ ከልካይ የሌላቸው የሆኑ ሰዎች እኮ እዛ ሊሄዱ አደጋም ግን ራሱ ፍርሃት አለመኖሩ የፈለገ ልምምድ ቢኖርሽ ሰማይ ጠቀስ የመጨረሻው አንቴና ላይ ቪዲዮዎቻቸውን ሳይ ሌሎች ሶሻል ሚዲያ ቪዲዮዎቻቸው ላይም እንደዚሁ አይነት አክቲቪቲ ያላቸው ከዚህ በፊትም ያደርጋሉ። ለዚሁ ነው ሲዘጋጁ አዎ እና አንዳንድ ሰዎች አክቹሊ እንትን አይፈሩም። አሁን ደስ ይላል እኮ 80% ሃይት ፊል አለው አይደል?
እኔም ጨምሮ እኔም አሁን አንቺን በጣም ወጣው ቁጥር በጣም አንዳንድ ሰዎች አይፈሩም ኢንጆይ ያደርጉታል ሄቱን እና እነዚህም አንደኞቹ ኢንጆይ የሚያደርጉት ሰዎች ናቸው። ግን በጣም የገረመኝ ሀሳቡ ነው። በቃ ትችላለህ፣ አሁን ፕሮፖዛልን ሰቀልከው ምን እናድርግሽ ማን ይከተል እነዚህ እንደሚያደርጉት ይዘው የሄዱት ፍላግ የነበረው ሁኔታ ሰዎች በላይቭ እየተከታተሉ ነበር። እታችም ሆነው ያዩ ነበር። ቲቪ ላይ እየታየ ነበር። ኢንተርናሽናል ፕሮፖዛል ነው ይሄ ኤግዛክትሊ ቢካዝ በጣም ቫይራል ሆነ። ወርልድ ዋይድ የሆነ ፕሮፖዛል ታስረው እንደወጡ አይ ሚን ልክ ይሄ እንዴት ነው ነፃ ናችሁ ተብለው የስ እንደተለቀቁ በቃ ፌመስ ነው የሆኑት። ፓፓራዚው ምኑ ሲከታተላቸው ነበርና ፈመሱ። ሊሆንም ይችላል አደጋ ቢኖር ኖሮ ብለሽ ስታስቡ ግን የሚዘጋኝ ነገር አለ። በጣም ከባድ ያው እንዳላቸው የሚለው ነው እሱ ስለሆነ ነው። ግን በጣም ቢዩቲፉል የነበረ ሞመንት ነው። ይወጣል የመሬት ስር ፈልግ ወደ ታች እንደውም ቁልቁለት ካለ ቆፍረ ውሃ ነገር ያለበት ምናምን ካገኘ እንሞክራለን። እሺ አኳማን ለማንኛውም ዓለም ላይ በጣም የተገረምንባቸውን የራሳችንን ሀሳብ ጣል ያደረግንባቸው ጉዳዮችን አነሳስተናል። ቅዳሜኛ በሌሎች ጉዳዮች አሁንም አብሯችሁ ይቆያል። በያላችሁበት አብራችሁ እንድትሆኑ እንፈልጋለን። አብረን እንቆይ።